ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር አለው እግዚአብሔር ይመስገን። ነባሮቹ በላይክ አዲሶቹ ደግሞ ላይክ ሰብስክራይብ እያደረጋቸው አበረታቱኝ። እንግዲህ ዛሬ ዴብ የመጨረሻ ውሳኔውን ወይንም እውነቱን ተናግሯል። እሱ ምንድን ነው እንግዲህ በሰሞኑ እየተፈጠረ ያለው እንግዲህ ሩታ እንዲሁም ደግሞ የሄረሚላ ላይ ሩታ ላይ እየሆነ ያለው ዴብ እንግዲህ ምንድን ነው ዴብ ያለው እንግዲህ አብርሽ አዎ ሩታ ጋር ተፋተው ነበረ። ልክ ነው። ነገር ግን ደግሞ ቤተሰብ አብረው ሁነው ታርቀው ልጃቸውን እንዳሳድጉ ነው የወሰኑት። ስለዚህ እሱ ደግሞ አሁን እኔ ራሴ ማዳመጥ እፈልጋለሁ ነው ያለው። እኔ ብዙ ጊዜ ካሜራ እኮ ደቅኜ እሱን ማውራት አያስፈላጊ አይደለም። ነገር ግን ሁሉ ጊዜ እኔ እየጠየቅኩን ነው። አሁን ላይ እኔ ከማንም ጋር መሆን አልችልም። ነገር ግን ደግሞ ከራሴ ጋር መሆን እፈልጋለሁ ስላለ ይህም ለእኔ ከራሱ ጋር መሆኑ ለእኔ ደስታ ነው። ነገር ግን ደግሞ ከሄረሚላ ጋር ሲሆን በዝነ ሩታ ከእሷ ጋር ሆነ ይሉኛል። ከሩታ ጋር ሲሆን ደግሞ ሄረሚላ ደግሞ ከሩታ ጋር ሆነ ይሉኛል። ስለዚህ ሁሉም ከዛም ከዛም እያልክ ነው እያሉ እኔ ምንም ያደረግኩት ነገር የለም። ስለዚህ እኔ እኮ አብርሽን እጁን ጎትቼ ከዚህ ከነሱ ወይም ከአንዳቸው ጋር ኑር ማለት አልችልም። ይሄ የእሱ ህይወት ነው ብሏል። እና አብርሽ ምንድን ነው አሁን ላይ ከራሱ ጋር መሆን ነው የሚፈልገው ነው የተባለው። ምክንያቱም አብርሽ እንግዲህ ከሩታ ጋር ሲፋታ ሩጦ የት ነው ሄደው? ከሄረሚላ ጋር ነው ሄደው። ከሄረሚላ ጋር ከሄደ በኋላ አሁን ደግሞ ወደ ሩታ መመለስ ይፈልጋል። ነገር ግን ደግሞ የሄረሚላን ህይወት አበላሽቷል። ዴብም እንዳለው ልጁን ይወዳን፣ እንደገና ደግሞ ልጁንም ማጣት አይፈልግም። ያ ማለት ሩታንም ማጣት አይፈልግም፣ ሄረሚላንም ማጣት አይፈልግም። ስለዚህ አሁን ከራሱ ጋር ነው መሆን ያለበት ነው የሚለው። ነገር ግን ሴቶቹ ሩታም ሆነች ሄረሚላ አብርሽን አሁን ላይ ጎበዙ ነው። እኔ እውነቴን ነው የምላቸው አውቃለሁ። ፍቅር ከባድ ነው። ሩታም ልጅ አላት አውቃለሁ። እስከ ዛሬ ከተወለደ አንስቶ ብቻውን ነው አይደለም የምታሳድገው። ጠንካራ ሆና ማሳደግ ነው ያለባት። ሄረሚላም ደግሞ ከትናንት ወዲያ እንግዲህ ከህይወት አስወጣኝ ብላ ነበር አይደለ? ቡዜና ዳኒ ደግሞ ነገር አበላሹ። ሂደው ለማይሆን የእሱን ባህሪ እያወቁ ቡዜ ዳኒ ተይው ችግር የለውም፣ ግን ቡዜ የወንድሟን ባህሪ እያወቀ ወንድሟ ከማን ጋር የውራት የሆነ በአጠቃላይ ማለት ነው። ነገር ግን ደግሞ ይቅርታ፣ ነገር ግን ሄረሚላን ካሜራ ይዞ ሳይሆን በቃ አይዞሽ ህይወት ይቀጥላል፣ አንቺ ጠንካራ መሆን ነው እንጂ ያለብሽ ማለት የነበረባት አብርሽን ይዛ መታ እንደዛ ማድረግ የለባትም። ትናንት የተፈጠረውን ራሷ ጉዳት ለማድረስ ስትሞክር እንግዲህ ዳኒና ቡዜ ባይደርሱ ኑሮ እንደዛ አይሆንም። በእርግጥ እኔ እረዳታለሁ። ለምን መሰላቸው? አንዳንድ ወንዶች ለወደፊቱ ተስፋ ይሰጧችሁና እናንተም ተስፋ ታደርጉና በመጨረሻ ደግሞ ተስፋችሁን ያጨልሙባቸዋል። ይሄ ደግሞ ትክክል አይደለም። እና ሄረሜላ ለማን ብላ ነው ራሷን የምትጎዳው? ለምንስ ብላ ነው ራሷን የምትጎዳው? ስለዚህ ሁለቱ ሩታም እንደ ሴት ታሳዝነኛለች፣ ሄረሜላም ደግሞ እንደ ሴት ታሳዝነኛለች። እኔ ከዛም ማስቀመጥ አልወድም። ሁለቱም ያሳዝኑኛል። ነገር ግን ደግሞ ሁለቱ አሁን ላይ ጠንካራ ሆነው ህይወት ይቀጥላል አይደለ? ህይወት ይቀጥላል። ሩታም ልጇን ማሳደግ ጠንካራ ሆነ እስከዛሬ እያሳደገ ለወደፊቱም ታሳድጋለች። ሰው ምን አለኝ ማለት አይደለም። ሰው ባሏን ፈታይ ልጇ ያላባት አደገ ምናምን ሊሏት ይችላል። የእኛ ሀገር ሰው መቼም መቦጨቅ ይወዳል። ነገር ግን ደግሞ እሷ ጎበዝ ሆና ጠንካራ ሆና ልጇን ማሳደግ የሰው ወሬ ሳትሰማ፣ እንዲሁም ደግሞ ሄረሚላ ደግሞ ሰው ያለውን ይበሉ በቃ ለማያዋጣን ነገር አብረሽ ጋር ሆነ ጥሏት ሄደ ሊላት ይችላል። ሰው የፈለገ ይበላችሁ። ሰው ያው ከማማት ወደኋላ አይልም እና ጠንካራ ጎበዝ ሁና ከአብርሽ ህይወት ውጥት ብላ፣ ሩታም ከአብርሽ ህይወት ውጥት ብላ አሁን ላይ አብርሽ ከሁለቱ አንዳቸውን ማግኘት የለበትም። እንደዛ ነገር ነው መሆን ያለበት። እሱም የሚፈልገው እንደዛ ነው። ሲጀመር እሱ የሚፈልገው አሁን ሄረሚላን አስለቅሷታል፣ እያስለቀሳል ነው። ሩታን ደግሞ እንድታለቀስ ይፈልጋል። ሩታ እንዳለችው ማለት ነው። እሷንም እንዳስለቅሳል ነው የሚፈልገው። አሁን ሩታ ስትናገር ያው እንደ ከፋት ታስታውቃለች። ነገር ግን ደግሞ ላለማልቀስ ቻል አድርጋ ይዘው ነው። እና ምን ለማለት ፈልጌ ነው፣
አውቃለሁ ከባድ ነው። የምትወዱትን ሰው ማጣት፣ በምትወዱት ሰው መከዳት፣ በምትወዱት ሰው ሲዋሻችሁ ይከብዳል። ከዛ ህይወት ለመውጣት ትንሽ ይከብዳችኋል። ነገር ግን ደግሞ ህይወት ይቀጥላል። እነሱ ሲኖሩ ነው ሁሉ ነገር የሚኖረው አይደለ? ስለዚህ ጠንካራ ሁነው ሁለቱም የየራሳቸውን ህይወት እኔ ቢመሩ አብርሽን ያለ ሴት ቢያስቀሩት። አብርሽ ሲጀመር የሴት ችግር የለበትም። አሁን ሩታም ሄሬሜላም ከህይወቱ ቢወጡ ነገ ጧት ደግሞ አንዷን ያመጣል፣ ተረኛዋ ማለት ነው። ግን የሴትንዋ ደግሞ ጥሩ አይደለም። አልቅሳ ያቺ ሴት መጨረሻ ላይ አወዳደቋ አያምርም። ስለዚህ አብርሽ ወዲህ ከማለት በአጭሩ ሁለታችሁንም አልፈልጋችሁም ማለት ያለበት። ስለዚህ አንዳንድ እህቶች ደግሞ ከልጅናቱ ጋር መሆን ነው ትላላችሁ ነው። አይሆናትም። ሲጀመርም አሁን ነገ ጧትን ቢታረቁም አይሆናትም። ተመልሶ ይሄዳል። ከሄሬሚላ ጋር ይሁን የምትሉ ልጆች አለ። ለሄሬሚላም በጭራሽ አይሆናትም። እሱ በጭራሽ አይሆናትም። ፀጉሩን እንደ ዱርዬ እየቆጣጠረ እየመጣ ይሄ አይሆናትም። ሲጀመር እሱ ገና ነው አላደለ ልጅነቱን ያልጨረሰ ወይም ደግሞ የወጣትነቱን ገና ፍንዳታ ስለሆነ አሁን ለእነሱ ለሁለቱ አይሆናቸውም። ነገር ግን ሁለቱ ጠንካራ ቢሆነው ጎበዙ ነው ቢሰሩ ደስ ይለኛል። ቢኖሩ ለራሳቸው በቃ ጀግና ሁነው ወይኔ እንዴት አድርገው ያን ሰው የሚወዱትን ሰው እረሱት ምናምን ይላል ሰው አይደለ? ሌላው ደግሞ አንዳንድ ሰዎች ደግሞ አለ ሄሬሜላን የሚያስፈራሩ አሉ። ሄሬሜላ ከአብርሽ ህይወት ትውጣ፣ ከሩታ ጋር ይመለስ አብርሽ። እንዴ ምንድን እንደዚህ እኮ ስትሉት ልጁ የባሰ ይኮራና በቃ ይሄማ ይወዱኛል፣ የተፈላጊነት ስሜት ይሰማዋል። ስለዚህ ሄሬሜላ ምን አደረገች? ያጠፋው ሩታ ምንም አላደረገ፣ ሄሬሜላ ምንም አላደረገ። ሴቶቹ ምንም ጥፋት የለባቸው። ነገር ግን ያጠፋው አንድ ሰው ነው፣ እሱም አብርሽና አብርሽ ብቻ ነው። እና ስለዚህ እንግዲህ ዴብም እንግዲህ እኔ ምንም ማድረግ አልችልም፣ ግን እሱ ከራሴ ጋር መሆን ነው የምፈልገው ብሏል። ስለዚህ ምርጫውን እኔ አከብርለታለሁ። ሩታ ማናት ሄሬሜላም እንድታጣው አትፈልግም። ምክንያቱም በጣም ትወደዋለች፣ ታፈቅረዋለች። ሩታም ደግሞ እንድታጣው አትፈልግም። ምክንያቱም የልጅ አባቷ ስለሆነ። አዎ ተፋተው ነበር። እንደገና ደግሞ አብረው እንደሆኑ ቤተሰብ ወሰኑ ነው የሚለው። ለማንኛውም አብረሽ ልቦና ይስጠው። ላይክ ሰብስክራይብ እያደረጋችሁ አበረታቱ።